ምን እንዳደረካት ባላውቅም ቤቱን ብትንትን አርጋ መሬት ላይ እየተንከባለለች እያለቀሰች። እንደዛ ከሆነ በእኔ ምክንያት አይደለም ማለት ነው። ወደድክም ጠላም ትፈልገኛለህ። ፈርቼማ ወደኋላ አልልም። ከመፍራት ምንም የሚገኝ ነገር የለም። ከተማው በሙሉ ክለብ አይደል እንዴ? ከፈለጋችሁ ለምን ወጣችሁ አትዝናኑ? ማሚም ስለምትወዳት ወንድሜም ስለሚያዝንላት ልዘንላት ብዬ ነበር። ግን እሷ አይገባትም። በጣም ነው የሚያስጠላው። ወረ ሴት ልጅ ብቻዋን መዝናናት አይቻልም የተባለ ነው የሚመስለው። ወንዶቹ በየተራ እየመጡ ነው የሚያዝጉት። በጣም ነው የሚያስጠላው። እሺ ቆይ ምን አስጠላሽ? እንዴ እኔ ብቻዬን ነው መዝናናት የፈለኩት። ያንቺን አለባበስ እያዩ ነው። ምንሽም እኮ ኢትዮጵያዊ አይመስል። አሁን ነግረሻት አሁን ተመልሳ እዛው ነች። ስለዚህ በሚገባት መልኩ ታስረጃታለሽ ማለት ነው። ምን እያደረጋችሁ ነው? ልናሳይሽ እኮ ነው። አትቸኩይ። ቆይ ምን አድርጊያችሁ ነው እንደዚህ የምታረጉት? አዴ ቆይ አንዴ። በጣም ይቅርታሽ። ጨርሻለሁ። መዞር ትችላለህ። እሺ አላወኩም ነበር። እሺ በጣም ይቅርታ። ችግር የለውም። ያጋጠመው ደሞ ጣልሹ። ወይኔ ጭቅላት። ይቅርታሽ። እሺ በቃ ስጨርሽ ነሽ እዛ። አየሽልኝ አይደል? በቃ ወዶታል ይመስልሻል? አዎ። ማለት አታዩም እንዴ ሲንሰፈሰፍላት? አሳልፌም አልሰጠውም። ምን አልሽኝ? ማለቴ ለሰራተኛ መስጠት የለብንም። ስለዚህ ከሷ እጅ ፈልቅቀን አስወጥታ እኔም እሱ ወደ ሀገር ይዤ መሄድ አለብኝ ማለት ነው። እንዴ እንደሱማ አይሆንም። ለምን? እሷን ነው ማስወጣት ያለብን። እሷንማ እነ ማሚና ባርኮት አደራ ሰጥተዋታል። በጣም ነው የሚወዷት፣ ይንከባከባታል ምናምን አላልሽኝም? ማስወጣት አልችልም እኮ ብለሽኛል። ቤቱን ሲኦል እናደርግባታለን። በደስታ እና ጭንቅላትሽን ተረጋጋሽ? ልሰራው ያሰብኩትን እንደሆነ አስጠፍተኛል። ቅጣት ነው። እንደውም እኔ እሰራዋለሁ። ችግር የለውም ራሴ እሰራለሁ፣ አታስብ። እሺ ካልሽ። ልታወራኝ የፈለግከው ነገር አለ እንዴ? አዎ የሆነ ነገር ልልሽ ነበር። ንገረኛ። ይኸውልሽ አደይ፣ ሰሞኑን ችግር ተፈጥሮ ዋሸውኝና የግድ ማሳመን ነበረብኝ። ለምን ዋሸ? አስገዳጅ ነገር ሆኖብኝ ነው። እና ውሸትን የሚያስገድድ? እሱን ነገር ተይውና በእናትሽ አንቺ አግዢኝ። ሳልሰማ አላግዝህም። እሺ እነግርሻለሁ። እየሰማሁ ነው። እንዴ ምን ያደረክ ነው? ከአደይ ጋር እያወራሁ። ስለምን እንደምታወራው? እሷ የሚመለከት ጉዳይ ነው። ምግብ እየመረጥክ ነው? አዎ። እና አልጨረስክም? እንደውም ጨርሻለሁ። ቻው። ስሚ አንቺ ደምስ፣ ምን አለበት ዛሬ እንኳን በስርዓት ብታዋሪኝ? አስጠነቅቅሻለሁ። በደንብ ስሚ። ትዕዛዜን አልፈሽ ካገኘሁሽ ውርድ ከራሴ። በኋላ ለሚፈጠርብሽ ነገር ሁሉ ተጠያቂነቱን አንቺ ትወስጃለሽ። ምንድነው? እሺ ከዴቭ ራቂ። እንዴ መች ተቀራርበን? የማላይ ነው እንደሚመስልሽ? ምን ሳረጋይ ተሽኛል? አሁን ምን እያደረጋችሁ ነበር? ምግብ እንድሰራለት እየጠየቀኝ። አትዋሽ። ሽምብራሳ መስራት ትችያለሽ ወይ ብሎ እያወራኝ ነው የመጣሽው። ትሰሚኛለሽ? እሱ ለአንቺ መጥና አይነሳው አይደለም። ከዚህ በኋላ ቀና ብለሽ ልታየው እንኳን ብትሞክሪ አይንሽ ነው እሺ ማጠፋልሽ። እሺ በኋላ ላስጠነቀቀችኝም እንዳትይ። እሺ ሰምቻለሁ። ይኸውልሽ በዚህ ብመጣሽ ምንም አይጎዳሽም ብዬ ነው እሺ የተውኩሽ። ኩባያ
ወይ ባርኮትን እኮ መኝታ ክፍል ውስጥ ፈልገው አጣሁት። የት ሄዶ ነው? ኦሆ በጣም ይቅርታ። እሺ ንገራት ብሎኝ ነበር። ምኑን? ማታ እኮ ፊልድ ተደውሎለት ሄደ። ማለት ምን ማለት ነው? ለእኔ ሳይነግረኝ እንዴት ነው የሚሄደው? ማታ ሜድ የነበረበት ልጅ እናቱ አረፈች ተብሎ እሱ ተቀይሮ ሄዶ ነው። ንገራት ብሎኝ ነበር፣ ረስቼው ነው። ምን አይነት ስራ ነው ድንገት ለእኔ ሳይነግረኝ ወሰደው? የግድ ሜድ ነበረበት። ታዲያ ስልኩ ለምንድን ነው የማይሰራው? ምናልባት ኔትወርክ ይሆናል። ሲመቻችላት ይደውልልሻል። እሺ ደህና ከሆነ ጥሩ፣ ችግር የለውም። አታስቢ፣ ደህና ነው። እሺ በቃ እንደዛ ከሆነ እና አሁን እንግባ። ሄሎ ትዬ። ደህና ነኝ ይመስገን። እርስዎ እንዴት ነዎት? አዎ ደህና ናቸው። አዎ ለምደዋል። አያስቡ ትዬ፣ ደህና ነች። ምን ትሆናለች ብሎ ነው? ብዙ እያሰቡ ስለሆነ ነው እንጂ ፍቅር ምን ትሆናለች? ችግር የለም ትዬ፣ አያስቡ። ትልቋ ትዬ እንዴት ናቸው? እድሜ ነው እንግዲህ ምን ይደረግ። አዎ በሱ ነው ተስፋ የማይቆረጠው። ፈጣሪ ይማርልዎት። አሜን። እትዬ ሁሉንም ነገር እኔ ያስተካክላለሁ። እርስዎ ብቻ እናትዎትን ያስታሙ። እኔ እዚህ ልጆቹን ይዛለሁ። አሜን። እሺ ደህና ይሁኑ እትዬ። እሺ እትዬ። ታስታውሳለህ? በልጅነታችን ደረት ላይ ተኝቼ እንደሙል። አዎ በጣም ልጅነት እኮ በጣም ደስ ይላል። ያኔ ግን በልጅነታችን ሳቅፍ ማስለቀቅ አትፈልግም ነበር። በደንብ አስታውሳለሁ። ማታ ራሱ በግድ አልነበር ምንላቀቀው። በጣም ደስ የሚል ከንጹህ ልብ ጋር አይደል? አሁን ግን አደግንና ተቀየረን አለ ዘፋኙ ራሱ። ምንም የተቀየረ ነገር የለም። በጣም ብዙ ነገር ተቀይሯል። አድገናል። ህይወት በትንሹም ቢሆን ገብቶናል። እንደዛ አይመስልሽም? ማደጋችን ነው። አሁን ግን እኔ ጋር ምንም የተቀየረ ነገር የለም። አሁንም እንድታቅፈኝ እጄን ይዘኸኝ እንድትዞር እፈልጋለሁ። እንዴ አሁንማ እንዴት ይሆናል? ካዲያ ጥሩ ነው አለያውም። ብዙ ደስ የሚሉ ነገሮች እናያለን። ማለት? አሁን ከድሮ የበለጠ ላስደስት እችላለሁ። አልገባኝም። እንዳይገባ ከፈለክ ነው እንጂ ገብተዋል። ያው ሁለታችንም የራሳችን የሆነ ህይወትና ምኞት አለን ብዬ ነው። ምኞቴም ህይወቴም አንተ ብቻ ነህ። ያኔ በህፃንነት ስሜት ያሰብነው እኮ ሌላ ነው። እኔ ግን እኮ ሁሌ ነው ስላንተ ማስበው። ይሄማ ሊሆን አይችልም። ለምንድን ነው የማይሆነው? ሲጀመር በልጅነታችንም እኮ እንደ ታናሽ እህቴ እንደ ሊዲያ ነበር ማይሽ እንጂ በተለየ መልኩ አይቼሽ አላውቅም ነበር። ታዲያ ሊዲያ ለምን ይዛት አትዞርም ነበር? ያው ሊዱ በጣም አስቸጋሪ ነበረች። እሷን ይዤ ደግሞ እንደ ታላቅ ወንድም አክት ማድረግ አልችልም ነበር። ስለዚህ ወዳኝ ሳይሆን ታላቅ ለመባል ነው ማለት ነው ይዘኸኝ የምትዞረው? መቼም በጣም እንደምወድሽ ታውቂያለሽ አይደል? እኔም በጣም እወድሃለሁ። አሁን በጣም ላስደስት ዝግጁ ነኝ። ይኸውልሽ ይህንን ሀሳብ እርሹ እሺ? ለምንድን ነው እርሹ የምትለኝ? ድጋሚ እንደዚህ እንዳትለኝ። በደንብ እልሻለሁ። መቼም አልተውህም። ስጠብቅህ ነበር። በዛ ላይ አሁን እዚህ ድረስ መጥተህልኛል። እናቴም የለችም። እባክሽ ተይኝ። አልተውክም። እኔ የምፈልገው ሌላ ሰው አለ። ከሷ ሌላ ደግሞ ማንንም አልፈልግም። ማለት ማናት? እንዴ እሱን ለምን እነግርሻለሁ? ንገረኝ፣ ማናት? ይኸውልሽ ጥቅም ለሌለው ነገር ባትለፊ ጥሩ ነው እሺ? ወደድክም ጠላም ትፈልገኛለህ። አንቺ ምንድነው እንደ ውሃ ሞተር ፓምፕ ምን ታደርጊ? ምንድነው ደግሞ የውሃ ፓምፕ? ሄሎ፣ አቤት አቤት። አናግርሽ? ተከትለሃት ሄድክ እኮ። ማን?
ያላየውክ እንዳይመስልህ እያየ ያለውን ፊቷ ላይ እኮ የሆነ ነገር ያየው መሰለኝና እሱን ለማረጋገጥ ነው። ኧረ እባክህ እና ሄደ ጥረግላታ። አንቺ ምን እያልሽኝ ያለሽው? ይሄ ምናምን አስነክተዋለች የተባለው ነገር እውነት ሳይሆን አይቀርም። ምንድነው ደግሞ ምናምን? እኔ እንጃ። ሳታውቂ ነው ታዲያ የምታወሪው? ነገሩን የነካ ሰው ያመጣውን ይከተላል ሲሉ ሰምቼ ነበር። ማን ነው እንደዛ ያለሽ? እሱ ምን ይሰራልሃል? ዋናው ነገር ነክተሃል ወይስ አልነካህም የሚለው ነው። አዎ። ወይኔ ጉዴ፣ ወይኔ ወንድሜ። እሺ አሁን ምንድን ነው የምናደርገው? ታዲያ የነገሩሽ ሰዎች መድኃኒቱን አልነገሩሽም እንዴ? እና አሁን ከሰራተኛ ጋር ወርደህ ልትበዛበዝ ነው? አልገባኝም ነበር። ይሄ ሁሉ አዳይ ለማለት ነው? እና ከሰው ውጭ ማን ያስነካሃል? ለማንኛውም ምንም የነካኝም የተነካካነውም ነገር የለም። እሺ ምንም አታስቢ። ስለዚህ ምንም የለህም ማለት ነው? አዎ። ለነገሩ ወንድሜ በዚህ አትታማም። ዝቅ ሳይሆን ከፍ ነው የምትለው። እሺ ከመቼው ደግሞ ወደ ሙገሳ ገባሽ? እኔ እኮ እያልኩ ያለሁትን ነገር መጀመሪያም አላመነችኝም። ማንን ነው ምን ብለሽ የነበረው? እቺ ፍቅር ናታ። አደይን ደጋግሞ እያያት ነው ሳይወዳት አይቀርም ስትለኝ፣ እኔ ደግሞ ወንድሜ እንደዛ አያደርግም ብዬ የተከራከርኳት ነበር። ለማን እንዴ? ስለማትመጥን ነው። ደረጃህን ወቅ። ቆይ እናንተ ማን ስለሆናችሁ ነው ፈጣሪ እኩል አድርጎ የፈጠረውን ፍጥረት እከሌ ከፍ ያለ ነው እከሌ ዝቅ ያለ ነው እያላችሁ ደረጃ የምትመድቡት? እንግዲህ ሁሉም ሰው በቦታው መሆን አለበት የምትለኝ አንተ ነህ። አዎ አንቺም በቦታሽ ሁኚ። መስመርሽን እያለፍሽ ነው። እሺ ማለት ፍቅርንም ምከሪያት። ያልሆነ ነገር እየጀመረች ነው። ደግሞ እሷ ምን አደረገችክ? እሱን ራስዎን ጠይቂያት። ጓደኛሽ አይደለች? ስነ ስርዓት የሌላችሁ ሴቶች። ቆይ ምንድን ነው እየሆነ ያለው? ጭራሽ እኮ እየተባባሰ ነው። ያንዷ ሲገርመኝ አሁንማ ደግሞ ሁለት ሆኑ። አምላኬ ሆይ እየሆነ ያለውን ነገር አንተ ታውቃለህና አንተው አስተካክልልኝ። እኔ አቅም የለኝም። በኪነ ጥበብ ሁሉንም ያዝልኝ። ወይም እየፈተንከኝም ከሆነ እንድችል ብርታቱን አቅሙን ስጠኝ። አሜን። መጋፈጥ ካለብኝ እጋፈጣለሁ። ማድረግ ያለብኝን ሁሉንም አደርጋለሁ። ፈርቼማ ወደ ኋላ አልልም። አዎ ከመፍራት ምንም የሚገኝ ነገር የለም። ሄይ ዋትሀፕን? ሀሳቡን ለመስረቅ እየሞከርኩ ነው። እና እንዲህ እየሆንሽ ነው ሀሳቡን የምትሰርቂው? አዎ። እስቲ አስረጅኝ። እንዴት? እሱን አወራዋለሁ፣ ይገፋኛል። ከዛ እኔ ደግሞ እንዳበደ ሆናለሁ። ከዛ በእኔ ምክንያት ነው ብሎ ትሪት ያደርገኛል። በቃ እሷን ይረሳታል። ጥሩ ሀሳብ ይመስላል። ግን አንቺ ልታግሽኝ ይገባል። እና እኔ ደግሞ በምን ላግዝሽ እችላለሁ? በቃ አውቀሽ በሱ ምክንያት እየተሰቃየው እንደሆነ እየነገርሽ አስደንግጭው። ኦኬ እሺ፣ ጥሩ እነግረዋለሁ። አንቺ ስትቆጪው እኔ ስጎትተው ያችን ሰራተኛ ትቶ ወደ እኔ ይመጣል ማለት ነው። አዎ፣ ቀስ በቀስ ከዚህ ቤት እናስወጣዋለን ማለት ነው። እንዴ የት ነው የሚሄደው? ማለቴ እሺ፣ ከዛ ተያይዛችሁ ትሄዳላችሁ? አዎ፣ ስለዚህ አሁን እንደዛ ልበለው ማለት ነው። አዎ፣ ሂጂና አስደንግጭው። በዛው መጥቶ ይሄ ከዛ እስከ ምንድን ነው የሚሆነው? ከዛማ ማረጋውን ያውቃለሁ። አልጋው እንደሆነ ሰፊ ነው። ደግሞ ከአንቺ ጋር ሌላ ነገር መጀመር እንዳያስብ ይሄ እብድ የሆነ ልጅ። እንዴ ሊዱ፣ እኔ እኮ እህቱ ነኝ። እንዴት እንደዛ ታስቢያለሽ? ብቻ ከዚህ ሰራተኛ ይላቀቅልኝ እንጂ ለሱ የምትመጥነውን ሴት አምጥቼ እኔ ያጣብሰዋለሁ። ምንድን ነው አንቺ ደግሞ የምታፍጭብኝ? አይ ምንም። አደይ አቤት። ነይ እስኪ ቁጭ በይ። ግድ የለሽም ቁጭ በይ። እኔ የምልሽ አደይ ሁሌ ስራ ላይ አይደክምሽም? ማለት አንዳንዴ ከኛ ጋር ለምን አትጫወችም? እሺ ግን አሁን ምሳሌ
አንቺ ግቢ ወደ ውስጥ ግቢ አልኩሽ እኮ። ምን እየሆንሽ ነው? ፍቅር ምን አርጋት ነው? ምን አደረገኛለችሽ ደግሞ? ምን እንዳደረካት ባላውቅም ቤቱን ብትንትን አርጋ መሬት ላይ እየተንከባለለች እያለቀሰች ነው። እንደዛ ከሆነ በእኔ ምክንያት አይደለም ማለት ነው። ማለት? ምክንያቱም እኔ እንደዚህ የሚያስደርግ ወሬ ስላላወሩ። አንተ በተናገርካት ምክንያት እንዲየሆነች እንዳለች ነግራኛለች። እኔ የሚያበሳጭም የሚያናድድም ነገር አልተናገርኳትም። አሁን ሂድና አውራት። እሺ? አላወራትም። አንቺ ጓደኛዋ ነሽ የለ? እናንተ አውሩ። ምን አልክ? ማለት ያለብኝን ነገር ብያለሁ። ማድረግ ያለብኝን ነገር አድርጌያለሁ። ስለዚህ የፈለገችውን ነገር ታርግ እያልክ ነው? አዎ፣ እኔ የሚመለከተኝ ጉዳይ አይደለም። የዚህ ሰራተኛ ጉዳይ ሲሆን ግን ይመለከታል አይደል? ትሰሚኛለሽ? ምንም ባላደረገችው ነገር እየወቀሳቸት ስለሆነ እከራከርላታለሁ። በደንብ ተከራከርላት። ጥሩ ነው፣ በርታ። እሺ? አዎ፣ በጣም ጥሩ ነው። እሷም እኮ የቤተሰቡ አካል ናት። ይህንን ደግሞ መረዳት አለባችሁ። መቼም አንተን ልረዳ አልችልም። አይዞሽ፣ ሁሉንም ትለምጂዋለሽ። እኔ መልመድም ማየትም አልፈልግም። ስነ ስርዓት ይኖርክ። እሺ፣ ለማንኛውም ዞር ዞር ብዬ ልምጣ። አሃ፣ ላለማውራት ነው? ለማይገባሽ ነገር ከመደክም ይሻላል። ትንሿቴ መጣ? ኧረ አልመጣም እባክሽ። ብነዘንዘውም አልሰማም ብሎ ጥሎኝ ሄደ። እና ካልመጣ ምንድን ነው የሚያስሮጥሽ? እንዴ ልነግርሽ ነው። ቤት ውስጥ እሱ ከሌለ ብቻችንን ነን ማለት ነው? አዎ። ምን ነው? አደጋ ደርሰን እንጣ። እሺ እሺ እባክሽ። አንቺ በቃ ሲነገርሽ አልሰማም አልሽ አይደል? ደረቅ ነች አትሰማም። በሚገባት መንገድ እናስረዳት ስልሽ አንቺ ነሽ እምቢ አልሽው። እኔማ ጥሩ ልጅ ናት ልምከራት ብዬ ነበረ። ማሚም ስለምትወዳት ወንድሜም ስለሚያዝንላት ልዘንላት ብዬ ነበር። ግን እሷ አይገባትም። አሁን ነግረሻት አሁን ተመልሳ እዛው ነች። ስለዚህ በሚገባት መልኩ ታስረጃታለሽ ማለት ነው። ምን እያደረጋችሁ ነው? ልናሳይሽ እኮ ነው። አትቸኩይ። ቆይ ምን አድርጊያችሁ ነው እንደዚህ የምታደርጉት? ሲነገርሽ አልሰማም አልሽ። ነግረንሽ ነበር ከዴፍ እንድትርቂ። አንቺ ግን ልትሰሚ አልቻልሽ። ስለዚህ ጆሮ ምን ይሰራልሻል? በእናታችሁ ተውኝ። እኔ ምንም አላጠፋውም። በቃ እናቴን ልጥሩበት፣ ተውኝ። ከዚህ በላይ ምን ልታጠፊ ነው? ልታማሊው እየሞከርሽ አይደል? ይኸውልሽ ወንድሜን ለመጠቀም መሞከርሽ በጣም ስህተት ነው። እሺ? እኔ ምንም የተጠቀምኩት ነገር የለም። ከዚህ በላይ ምን ልታጠፊ ነው? ልታማሊው እየሞከርሽ አይደል? ሁሌ ዞር ብዬ ስመለስ ከሱ ጋር ነው የማገኝሽ። መኖር ትፈልጊያለሽ? አዎ። ስለዚህ በወንድሟ ማትደራደረው ልጅ አታናጃት። አቅሟን ወቂ፣ ትገልሻለች። ከወንድሜ ራቂ። እኔ በወንድሜ ቀልድ አላውቅም። አለበለዚያ ግን ኧረ እዛ የሚያደርስ ነገር የለም። ስለዚህ ተስማምተናል ማለት ነው። እሺ እስማማለሁ። ስሚ፣ አሁን ቀጥ ብለሽ ሂጂ። ሳልጠራሽ ተመልሰሽ እዚህ እንዳትመጪ። እሺ። አንቺ ምንድን ነው ያደረግሽው? ቢላውን ለምንድን ነው የሰጠሽኝ? እኔ እንደዚህ አይነት ነገር አልወድም። ምን ሆነሽ ነው? እንድትፈሪ ያክል ብቻ እኮ ነው። እና እንደዚህ ነበር እንደ የተነጋገርነው። ከዚህ በኋላ እንደዚህ እንዳታረጊሽ። ገና ሁለታችሁንም ከዚህ ቤት አሳብጄ ነው የማስወጣችሁ። ሄሎ ወንድም አለ፣ እንዴት ነክ? በጣም ደህና ነን። አንተስ እንዴት ነክ? እና ሰላም ገባችሁ? በጣም ጥሩ። እና ስራ ተጀመረ እንዴ? አይ ጥሩ ነው።
ስለዚህ ዛሬ ረፍና ነገ ትጀምራለህ ማለት ወይ ነው እንዴ? ችግር የለውም ለሱ አታስብ፣ እኔ እነግራታለሁ። እሺ ወንድም አለም ሰላሙ። ይቅርታ ማንሳት አልችልም። እህቶቹ እያበዱ ስለሆነ አላነሳም። ወይ እስኪ ተወኝ በእናትህ፣ አላነሳም። አዲ ቴንክ ዩ። እሺ ብላ ውሃ ላምጣልህ። ውሃ እንኳን ቅርብ ካላስቸገርኩሽ ሻይ ታፈልኛለሽ? ችግር የለውም አፈላለሁ። አለይ ገሪታ እስኪ በእናትህ ዝም በይ። ምንድን ነው? አትጩሂ። አንቺ እኮ ሴት ልጅ ነሽ። ቢያንስ ቢሆንልሽ ይኸው እንደ አደይ ምግብ መስራት ነበረብሽ። እኔ ምግብ የምሰራው? አዎ። ወይስ ጾታ ቀይረሻል? እዚህ ቤት የሚኖረኝ ቆይታ በጣም አሰልቺ እየሆነ ነው። ወደ ሀገሬ መመለስ ነው የሚሻለኝ። ተመለሽ። አንድ ታናሽ እህቴን ማስተካከል ያቅተኝ። ይሄ አባቢ ስራ። አደይ ምን ሆነሽ ነው እንደዚህ ኩርምት ብለሽ የተቀመጥሽው? ምንም አልሆንኩም። እነዛም ማይረቡ ልጆች ተናገሩሽ እንዴ? ኧረ አልተናገሩኝም። እና ምን ሆነሽ ነው? ደህና ነኝ። ደህና እንዳልሆንሽማ አውቃለሁ፣ ግን ላስጨንቅሽ አልፈልግም። ደስ ባለሽ ሰዓት መንገድ ትችያለሽ። ቆይ አንተ እዚህ ለምን መጣ? ሳሎን አትሆንም ነበር? አይ እዚህ ይሻለኛል፣ እዚህ ከአንቺ ጋር መቀመጥ። እዛው ይሻላል፣ እዚህ ምንም አትሰራም። አደይ ግን የምር ምንም አልሆንሽም? አዎ ደህና ነኝ። ብቻዬን መሆን ፈልጌ ነው ወይስ ብቻዬን መሆን የማይፈቀድልኝም? ሁሉም ነገር የሚፈቀደው ለእናንተ ብቻ ነው? ኧረ እኔ እንደዛ አላልኩም። እሺ ይኸውልሽ አደይ፣ ምንም ነገር ቢፈጠር ለእኔ ለመንገር እንዳትቆጠቢ እሺ? እሺ እነግርሃለሁ። ደግሞ ደስ የሚል ነገር ልነግርሽ ነው እና የምነግርሽ በጆሮሽ ነው። ነይ ተጠጊ። ማንም የለም፣ ጮክ ብለህ ንገረኝ። አሀ እንደሱማ አይሆንም። ችግር አለው? አዎ በደንብ ችግር አለው። ከባድ ነገር ነው? ያውም በጣም ከባድ እኮ። ነይ ተጠጊኛ። ዳዊት ምን ለማድረግ እየሞከርክ ነው? አደይ ጥፊሽ ህመም የለውም፣ እንደውም የበለጠ ነው ደስ የሚለው። በቃ ውጣልኝ። እሺ አስከፋሁት እንዴ? አይ ዴቭ እንዴት ነህ? አለ ዛሬ ደግሞ ደስ ያለ ትመስላለህ በጣም። እና ንገረኝና እኔም ልደሰተው። አይ እሱ እንኳን አስፈላጊ አይደለም፣ ብቻዬን ማድረግ እችላለሁ። ያው እኔም ደስ እንዲለኝ ብዬ ነበር። ካልፈለግሽ ችግር የለውም። አደይ አደይ ሲኩና ሊዱንም ጥረት ዴቭ ትዝ ይልሃል? ያኔ እኮ በጣም ነበር የምትወደኝ። ለእኔ ብለህ ከጎረምሶች ጋር ስጣላ ነበር። አይገርምም? ልጅነት እኮ በጣም ደስ የሚል ነገር ነበር።
አሁን ግን ሁላችንም አደግን። አሁን በሁሉም ነገር እየተዝናናው ስለሆነ ደስ ብሎኛል። መዝናኛ ስላገኘሽ ነው። ስለዚህ ትቆያለሽ ማለት ነው? ኖ እንደ በፊቱ አይደለም ለማለት ነው። ደስ ስላለሽ ደስ ብሎኛል። ያው ቤታችን የጎደለ ነገር ቢኖርም። አይ ፍቅር፣ እኔ እኮ ከነገሮች ጋር ራሴን ማላመድ እችላለሁ። ለነገሩ አንተ የትም ስትሄድ እነሱን መስለ መኖር ትችላለህ። ምንድን ነው እስስት ነው እያልሽ ነው? እኔ ተንኮሉን አይደለም ለቦታዎች ያለውን ፍጥነት ነው ያልኩት። እሱማ የሚንከባከባችሁ ሰው እንደሌለ እኮ አውቃለሁ። ያው ትንሽ ጊዜ ነው፣ በቅርቡ አዲስ ሰው እናመጣለን። በዛ ላይ አደይ ጥሩ ተንከባካቢ ናት። ደግሞ እሷ እያለች ምን ጎሎብን? እንደውም ሰሞኑን ጥሩ ሙድ ላይ ነው ያለሁት። አንተ አደይ በጣም እየተንከባከበችኝ ነው። ቆይኛል ለምን ማትንከባከበን? ጸባይ ስለሌለሽ እኮ ነው ማትንከባከብሽ። ብትንከባከብሽም አታመሰግኝ። ምንድን ነው አንቺ? ቡና ልድገማችሁ ምናምን አይባልም ወይ? ይቅርታ ልድገማችሁ እንዴ? እኔ አልፈልግም። ቡና መጠጣት ሰልችቶኛል። ቤት ውስጥ ለምን የሆነ ፓሪ ነገር አናዘጋጅ? እኔ በጣም ደስ ይለኛል። ምን እያልሽ ነው? ያምሻል እንዴ? እንዴ እሷ እኛ ደስተኛ እንድንሆን ብቻ ነው የምትፈልገው፣ ምንም አትልም። ሰውን ሰብስባ አይደለም እኮ ያልኩት፣ ራሳችን ቤት ውስጥ ዘና ለምን አንልም ያልኩት። አረ እነዚህን ቀበጦችን የምን ላርጋቸው? ቆይሽ የታለም ስሰማ ምን ምትል ይመስላችኋል? የሆኑ መጠጦችን እንገዛለን፣ ሙዚቃውን ደግሞ በእኔ ጣሉት። ሌሊቱ ሙሉ ፈታ ስንል እናድራለን። ከተማው በሙሉ ክለብ አይደለ እንዴ? ከፈለጋችሁ ለምን ወጣችሁ አትዝናኑ? ባለፈው ከባርኮት ከሄጃለሁ። ምንም ደስ አይልም። በጣም ነው የሚያስጠላው። ምን የሚያስጠላሽ? በጣም ነው የሚያስጠላው። ኧረ ሴት ልጅ ብቻዋን መዝናናት አይቻልም የተባለ ነው የሚመስለው። ወንዶቹ በየተራ እየመጡ ነው የሚያዝጉት። በጣም ነው የሚያስጠላው። እሺ ቆይ ምን አስጠላሽ እንዴ? እኔ ብቻዬን ነው መዝናናት የፈለግኩት። ያንቺን አለባበስ እያዩ ነዋ። ምንሽም እኮ ኢትዮጵያዊ አይመስልም። ምንም አያሳስብም። በደንብ ዘና እንላለን። ቴንኪው ፍቅርዬ። እኔም በደንብ መጠጣት እፈልጋለሁ። ቤት ውስጥ እኮ ተጨናነኩ። እኔ ነኝ ደግሞ ሙሉ ወጪውን የምሸፍነው። እሺ መቀላቀል የሚፈልግ ካለ መቀላቀል ይችላል። እኔም ማሳክራችሁ ስትበታተኑ ብሰበስባችሁ ይሻለኝ። የራሱ ጉዳይ፣ እኛ እንፍታታለን። ለዚያው ክለብ የሚያስንቅ መፍታታት ነው። አንቺ የገባሽ ነሽ ነው የኔ ቆንጆ። እኔ ደግሞ እናንተ ሰክራችሁ ስትሉ ማየት እፈልጋለሁ። በተለይ ደግሞ የሊዱን ስካር አውቀዋለሁ። ያንቺን ደግሞ ማየው ይሆናል። በጣም ነው የምትወደው። አዴ እንዴት ነሽ? ደህና። እኔ እዚህ በር ላይ ቀኑ ሙሉ ተቀምጬ ስጠብቅሽ አንቺ አልፈሽ እንሂጃለሽ። የኔ ወንድም ቀጠሮ የነበረን አስመሰልከው እኮ። እንዴ ባይኖረንስ? ከአንቺ ውጭ እዚህ ማን እንጠብቃለን? በቃ እንዴት ወንድሜ ካየ ይቆጣል። ወንድም አለሽ እንዴ? አዎ አለኝ። ምን ነው? አይ እኔ እዚህ ግቢ ከፍቅር ወንድም ሌላ ወንድ ሲገባም ሲወጣም አይቼ አላውቅም። ለዛ ነው። ኧረ ብዙ ወንዶች አሉ ነው ወይስ ወንድም የላትም ብለህ ነው ስገባ ስወጣም ጨቀጭቀኝ? አረ እንደዛ ማለት ሳይሆን በቃ እንድታወሪኝ ፈልጌ። ይኸውልህ ወንድም ኖረኝም አልኖረኝም እኔ ራሴ ማስከበር እችላለሁ። እሺ? አረ እንደዛ ለማለት አይደለም። እኔ እዚህ በር ላይ ተቀምጬ የምጠብቅሽ አንቺን ለማውራት ብቻ ነው። ሌላ ነገር እንዳታስቢ። ድጋሚ መንገድ ላይ እንዳታስቆመኝ፣ ካልሆነ ግን ትልቅ ችግር ውስጥ ነው የምገባው። እሺ? እና ልሻለው እነዚህ ሁለት ፍቅረኛሞች እስከ ሰርጋቸው ድረስ በታማኝነት እያሉ እኔ የምልሽ አይደል፣ እኔ እንደዚህ ተመስጬ እያወራሁ አንቺ ጀርባ ስተሽ ነው የምታዳምጪ? ስራ ይጀኮ ነው። እንደዛ ግን አይመስልም። እንደውም ጠልተሽኝ ነው የሚመስለው። እንዴ ለምን ጠላለሁ? እና ወደሽኛል እንዴ? ተው ዳዊት፣ እኔ ሰራተኛ ነኝ፣ አንተ ደግሞ እንግዳ ነህ። ስለዚህ ማይሆን ነገር አታስብ። እንዴ ሰራተኛዋ እኮ ነች የንጉሱን ልብ ያሸፈተችው። ደግሞ ምንም ስሪ ምን ዋናው ስሜቱ ነው አይደል? አይሆንም ዳዊት፣
ሁሉንም ነገር እርሳው። እርሳው? ቆይ ምኑን ነው የምረሳው? ፈልጌ ያመጣሁት እኮ ነገር አይደለም። ፈቅጄም ደግሞ አልረሳውም። እንዴ ምን እያልክ ነው? ደግሞ እነ ፍቅርም ከሰሙ ጥሩ ነገር አይፈጠርም። ለአንተም ጥሩ አይደለም። ማን ናቸው ደግሞ? እኔ ምን አገባኝ? ስሰርቅ የተያዝኩ እኮ አስመሰልሽ ይመስለኛል። ደግሞ እነሱም ተኝተዋል። እንደሱ ከሆነ በቃ አንተም ተኛ። ዛሬ ከአንቺ ጋር ማውራት ነው በእናትሽ የተመቸኝ። አስፈላጊ አይደለም ዳዊት፣ አካሄድ ገብቶኛል። ለዛም ነው የምከለክልህ። ቆይ እስኪ አንድ ጥያቄ ልጠይቅሽ። ዝም ብሎ የሆነ ሰው መጥቶ ወድጄሻለሁ፣ አብሬሽ መሆን እፈልጋለሁ እና ጥያቄን ተቀበይኝ ቢልሽ ምንድን ነው የምትይው? ሰራተኛ ነኝ፣ ስራዬን ልስራበት፣ ደግሞ ወደፊት ብዙ አላማ አለኝ ነው የምለው። እሱ ወደፊት የሚስተካከል ነገር ነው። ግን አሁን አብሮሽ መሆን የሚፈልግ ቢሆንስ? ምንጭ የሌለው ጉድጓድ መቆፈር ነው አይሆንም ነው የምለው። ለምን? ስለማይሆን ነዋ። ምክንያትሽን ካልነገርሽኝ አልተውሽም። እኔ ለዚህ ስሜት ጊዜ የለኝም። ስራ መስራት ብቻ ነው የምፈልገው። ዘላለም እኮ እዚህ ቤት እየሰራሽ አትቀሪም አይደል? አሁን ላይ መሆን ያለብኝም ብቻ ነው የምሆነው። የዚህ ቤት ሰራተኛ ነኝ። አደይ፣ ይሄ እኮ ያንቺ ቦታ አይደለም። እና የማን ቦታ ነው? አሁን ያንቺ ቦታ ሊሆን ይችላል፣ ነገ ግን አይደለም። ነገ የተሻለ ነገር ነው የምታገኝ። ስለመጣነኝ ሳይሆን ስራዬ ስለሆነ ነው የምሰራው። ከዚህ ያለፈ ነገር ደግሞ አልፈልግም። በየትኛውም መንገድ አንቺ የሚጠቅም ነገር ወደ አንቺ ሲመጣ ለመቀበል ፍቀጂለት። አሁን ባለው ኑሮዬ በጣም ደስተኛ ነኝ። አይደለሽም አውቃለሁ። ተው እንጂ ዳዊት፣ ፈጣሪ ነኝ አትበል። እንዴት ልታውቅ ትችላለህ? አይደለሁም፣ ግን ስሜትሽን መረዳት አያቅተኝም። ደስተኛ አይደለሽም። እዚህ ያለሽ የሆነ ነገሮችን ለማለፍ ነው። እንደዛ ነው የምታስበው? አዎ እንደዛ ነው የማስበው። ሌሎቹ እንደሚያዩሽ አይነት ሴት አይደለሽም። በቃ መተኛት አለብኝ። አደይ አደይ፣ እባክሽ አደይ፣ የበለጠ እንዳውቅሽ ፍቀጅልኝ። አስፈላጊ አይደለም። ለእኔ አስፈላጊ ነው። ላውቅሽና ልቀርብሽ እፈልጋለሁ። ምንም የተደበቀ ነገር የለኝም። እኔ እዚህ ቤት ሰራተኛ ብቻ ነኝ። ስለ ቤተሰቤ ነው ማወቅ የፈለከው? ልዘርዝርልህ? አደይ እባክሽ አትቀልጂ። እኔ እየቀለድኩ አይደለም። አልቀለድኩም። ለወቅሽ አይደል ያልከው? አዲስ ነገር እንደሌለ እየነገርኩ ነው። ቆይ ከዚህ በላይ ምን ይፈጠር? ቆይ ያስቀየምኩሽ ነገር አለ እንዴ? የለም። ታዲያ ለምንድን ነው እንደዚህ እየሆንሽብኝ ያለሽው? ምን ሆንኩ? እየተናደድሽ እየተቆጣሽ እኮ ነው። የማይሆን ነገር እያረክ ነው። በቃ አቁም። ቆይ አንቺን ለማወቅ መፈለጊ ነው ጥፋቴ ወይስ እዚህ መሆኔን እንደ ክፋት እያየሽው ነው? በእናትህ ተወኝ። አደይ አልተውሽም። ለምን? ለምን እንደሆነ እኮ ታውቂያለሽ። አትጠይቂኝ። ዳዊት እንዳትጠጋኝ። በደንብ ቀርቤ ላውቅሽም ላይሽም እፈልጋለሁ። ባትቀርበኝ ባታቀኝ ነው የሚሻልህ። አደይ እንዲህ ባልሽኝ ቁጥር የበለጠ ትስቢኛለሽ። እባክሽ ተይ አትግፊኝ። በቃ እኔ ከአንቺ መራቅ አልችልም። ነግሬያለሁ። በቃ ለአንተ መሆን ሰው አይደለሁም። ምንድን ነው እያወራሽ ያለሽው? እኔ እኮ ልወቅሽ ነው ያልኩት። ለአንተ ሊመስል ይችላል። በቃ እንደዛ ልክ ሊሆን አይችልም። ስለማይመስሉ ነገሮች ማውራት አልፈልግም። ግድ ኖረህም አልኖረህም እውነታው ይሄ ነው። አሁን ስላልሽው ነገር ግድ የለኝማ። እኔ ደግሞ ማንነቴንም ሴትነቴንም አልረሳም። ይኸውልሽ ሰው ተመራበት ብዬ እኔ እምነቴን አልቀይርም። አዎ ቦታሽ ሊሆን ይችላል፣ ግን ደግሞ ወደ ትክክለኛው ቦታ የሚመራሽ መንገድሽም ሊሆን ይችላል። አደይ ራስሽን ከፍም ዝቅም አታድርጊ። ከፍ ዝቅ ምንድን ነው? ይኸውልህ እኔ በአንድ ነገር አምናለሁ። ሁሉም ሰው አቅሙን አውቆ መኖር አለበት። ሁሉም የየራሱ ቦታ አለው። እውነታው ሰው መሆንሽ ነው። ምርጥ ልብ ያላትና ትክክለኛ ሴትነትሽን ነው ያየሁት። ቆይ አንቺ እሱ ለምን አይታይሽም? ምናልባት የሌለ ነገር እያሰብክ ይሆናል። ይኸውልሽ አደይ እኔ የሚገባሽን ነገር ልሰጥሽ እፈልጋለሁ። እኔ ሕፃን ልጅ አይደለሁም። ለራሴ ያውቃለሁ። እኔን ትተህ ስለ ራስህ አስብ።